ያው እንድናወራ እስከጠራሽን ድረስ እኔም እንዳወራ እድሉን ስጪኝ። ምንም ይለሽ የራስሽ ሀሳብ ብቻ ኤክስፒሪየንስ አጣለሽ እና ለምሳሌ ያው እንደነገርኩሽ ነው። ምንም የተለየ ሀሳብ የለኝም። በፊትም እንደነገርኩሽ ነው እና በተቻለሽ መጠን እስካሁን ብዙ ነገር ሞክረሻል ላይ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። መተናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሮ እና እንግዲህ ዛሬ ቀውጥ ያለ ነገር ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሄርሜላ ሩታን በግልጽ አማርኛ አብሬሽን ለኔ ታይልኝ ወይም ደግሞ ከአብሬሽ ጋር አብሬሽ ሁኚ፣ በቃ ከሁለት አንዱን ምረጭ፣ እኔም ሴት ነኝና እንዳልጎዳ እና አብሬሽን ለኔ ታይልኝ፣ እኔ ከአብሬሽ ጋር ልኖር ብላለች። ሄርሜላ ድፍረቷ በጣም እየጨመረ እየሄደ ነው። እንዴት አንድ ሰው ባልሽን ታይና ከኔ ጋራ እንድኖር ፍቀጅልን ወይም ደግሞ ከባልሽ ጋራ አብረሹ ኑሪ ብሎ ፍቃድ ይጠይቃል? እረ ጎበዝ ተዋርደናል። ምን አይነት ጉድ ነው? ምን አይነት ጉድ ውስጥ ነው የገባ ነው ዘንድሮ? እንዴት አንድ ሰው ባልሽን ታዩ ገባችሁ አይደል? ታዩና ከኔ ጋር ይኑር፣ እኔ አንከባክቤ አንጠባርሬ አኖረዋለሁ። እሱ እኮ ወንድ ልጅ ነው እንዴ! ሩታን እኮ ፈልጎ ነው ያገባት። ባይፈልጋት እኮ ሩታ ብትፈልገውም አልፈልግሽም እንዳላት አልፈልግሽም ብሎ እኮ ይርቃት ነበር፣ ተራርቆ ይቀሩ ነበር። ስለመፈልጋት አገባት፣ ወለዱ። ጭራሽ እኮ የማሙሽ አባትና እናት ናቸው፣ የልውሉ እናትና አባት ናቸው። በዚህ አጋጣሚ ሄርሜላ ልጁን ስታይ ጊዜ አንድ ሰው እንዴት ልጁን እያየ ከሚስቱ ይለያል ብለሽ ታስቢያለሽ? 10 ጊዜ ቢጠላት ራሱ እሱ አብርሽና ሩታማ በጣም ነው የሚዋደዱት። አላየሽም እንዴ ባለፈው አንቺ ሩም ከማምጣትሽ በፊት የነበራቸውን ፍቅር እና የአብርሽና የሩታ ፊት አይተሽ አንቺ ቅርብ ያለሽው አንቺ ቀርተሽ ከሩቅ አይተን እኛ እንረዳለን እነዚህ ሁለት ሰዎች ምን ያክል እንደሚፈላለጉ ማለት ነው። ገባሽ? ስለዚህ በዚህ ልክ ራስሽን አታዋርጂ፣ ከዚህ በላይ ራስሽን አታዋርጂ ፕሊዝ። ምን ሆነሽ? ከጠገብሽ ያለ ሰውዬ ለምን ያን የራስሽ አታደርግም? አንቺና እንግዲህ አንቺና አቤላ በጣም ትመጣጠናላችሁ። ንግግራችሁ፣ አስተሳሰባችሁ፣ ያላችሁ ሁኔታ ሁሉ ነገሩ ከአቤል ጋር አንቺ ያው ፍቅር እንኳን ቢጀምር የሚያምርብሽ ከባለትዳር ወንድ ሳይሆን ከላጤ ጋራ ነው። እኛ ተባብረንም ቢሆን እናጣምርሻለን፣ ግን ባለትዳር ወንድ ለቃቅ አድርግ ፕሊዝ። አያምርብሽም። የሰውን ቤት እያፈረሱ የራስ ቤት መገነባት ነገ ያንቺ ቤት በምን መንገድ እንደሚፈረስ ስለማታውቅ የሰውን ትዳር እያፈረስሽ የራስሽን ለመመሰረት ባታስቢ። ሴት እኮ ነሽ። እንደዚህ ተረጅኝ ባልሽኒ አሳልፈሽ ስጪኝ። እኛ እኮ ኢትዮጵያዊ ነን። ምን አይነት ድራማ ነው ያመጣችሁብን? ኢትዮጵያ ውስጥ እንደዚህ አይነት ነገር ማስማት ይዘጋነናል። አንድ ሴት ቤቷን ሄዶ አንድ ሰው ባልሽን ተኝ ለኔ እንዴ! ሄርሜላ አንቺ እኮ አሁን እየጠየቅሻት ያለሽ እኮ የሆነም የቤትሽን እቃ ስጭኝና ተጠቅሜ ከነገ ወዲህ ምናምን እንደዚህ ሊመልስሽ መሰለን ልብስ የምታጥቢበት እቃ፣ እንጀራ የምትጋገሪው ምጣድ ምናምን እኔ እንጃ ብቻ ገበሽ። ልክ የኛ ገጠር እንደዚህ ነበር። ያው ተወሳስድን ነው የምንጠቀመው ከጎረቤት ምናምን ማለት ነው። አንቺ የልጅቷን ባል ልክ እንደዚህ እኮ ነው ያሰብሽው። አሁን ለማውራት ራሱ ይደብራል። የምር ለማውራት ራሱ ይደብራል።
እሺ አንቺ አሁን ለምሳሌ አብርሽን ብታገቢና ኦኬ ነገሩ እውነት ተሳክቶልሽ አብርሽ እሺ ብሎሽ ብታገቢ አንቺ ባገባሽውና አንድ ልጅ እንደወለድሽ የሆነ ነገር ተፈጥሮ ምናምን ልክ እንደ ሩታና እንደ አብርሽ ብትጣሉ አንዷ መታ ሄርሜላ አብርሽ እንደኔ ታይልኝ ገባሽ? ሄርሜላ አብርሽን ለኔ ታይልኝ እኔ ካንቺ አልተግባባችሁም። ኦኬ ስለዚህ አብርሽን እኔ አንከባክቤ ላኑረው እና አንቺ እሱ የሚፈልገው አይነት ፍቅር አልሰጣሽም ብትልሽ ኖሮ እውነት አንቺ ለዛች ትሰጪያታለሽ? ሩታ ባትወዶ ኖሮ አታገባውም ነበር፣ ባትወዶ ኖሮ አትወልድለትም ነበር። አሁን ደግሞ ማንኛውም ባለትዳር መካከል ጥል ያለ ነው፣ መታረቅም ደግሞ ያለ ነው። የወለደ አይለያይም ሲባል ሰምተሽ አታውቅም እንደ ሀገር? እና ባለትዳሮቹ መካከል ገብተሽ ደግሞ ባትዘፈጪ አሪፍ ነው። ቢካውዝ ራስሽን በማይሆነ ቦታ ላይ ማርከስሽ ሼም በጣም ይደብራል። አንቺ ሴት ልጅ ነሽ። በአንድ ሴት ምክንያት ነው ሴቶች እኮ እንደዚህ ናቸው ተብሎ ሙሉ ሴቶችን የሚሰደቡ ማለት ነው። ከዚህ አጉል አስተሳሰብሽን ራስሽን ቢታራቂ አሪፍ ነው። ስለሚያፈቅሮ ስለሚወደው ወንድ ሌላ የለም። መጀመሪያ ተጣልቶ ነበር ኢትስ ኦኬ። አሁን እኮ ጭራሽ ልጅ አላችሁ። እንዴት ነው ባለትዳርና በልጅ አባት ላይ ፍቅር የምትጫወች? አንቺ ሂጂ ከአቤላሽ ጋራ ተጫወች እንደተለመደ ማለት ነው። እና ከሩታ ህይወት አንቺ ነሽ እንጂ መውጣት ያለብሽ ሩታ አይደለም እኮ ከእናንተ ህይወት መውጣት ያለባት። ሩታ አብርሽን አትፈልገውም ማለት ዘበት ነው፣ ውሸት ነው። አብርሽ ሩታን አይፈልጋትም ማለትም እንደዛ ውሸት ነው፣ አይሆንም። ሁለቱም በጣም ነው የሚፈላለጉት። እንደም ድጋሚ አንቺን በመሃል እንደዚህ እንደ ኳስ እንደ ጌም እንደ መደበሪያ እየተጫወቱብሽ ሁለቱም ድጋሚ እንደም የልጃቸው እህት ወይ ወንድም እንዳያመጡብሽ ፈራለሁ። ስለዚህ ቀድመሽ ብታመልጪ አሪፍ ነው። ድጋሚ ሁለተኛ የልጃቸው አክስት እንዳትሆኚ። ሲሪየስ እኔ ሲሪየስ ነው፣ ለሄርሜላ ሲሪየስ ነው እያወራሁት። አድርሱልኝ እንዲሁም ቪዲዮን ሼር እያደረጋችሁ በደንብ እንድትሰማ አድርሱልኝ። ባልና ሚስት መቼም አይለያዩም። በባልና ሚስት መሀል የሚገባ ተዋርዶ ለራሱ ወደ ኋላ እንደሚቀራ እርግጠኛ ነኝ።